በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። እንደምን ሰነበታችሁ? የእግዚአብሔር ስም ለዘላለም የተባረከ ይሁን። ወደ እግዚአብሔር ቃል አብረን እንሄዳለን። ጌታ ይመስገን። በሮሜ መጽሐፍ ምዕራፍ 6 ላይ ያለውን የእግዚአብሔርን ቃል አብረን ዛሬ የምናጠና ይሆናል። ባለፈው ሳምንት ታስታውሱ እንደሆነ በዚሁ በሮሜ ምዕራፍ 6 ላይ ያለውን የእግዚአብሔርን ቃል መሰረት አድርገን ራስን ለእግዚአብሔር መስጠት በሚል ርዕስ የእግዚአብሔርን ሐሳብ አካፍያችሁ ነበረ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ዛሬ ደግሞ እዛው ሮሜ ምዕራፍ 6 ላይ በመንፈስ ቅዱስ ኃይል የሚኖር የድል ሕይወት በሚል ርዕስ አብረን የእግዚአብሔርን ቃል እንከፋፈላለን ማለት ነው። ጌታ ኢየሱስ የተባረከ ይሁን። የእግዚአብሔርን ቃል አብረን እናነባለን። ሮሜ ምዕራፍ 6 ቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል እናነባለን እስከ ቁጥር 11 ድረስ ያለውን እንመልከት። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። በኃጢአት የሞትን እኛ ወደፊት እንዴት አድርገን ለእርሱ እንኖራለን? ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና፣ ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። በደንብ አድርጋችሁ ስሙኝ። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። ሞትም ወደፊት እንዳይገዛው፣ ሞት በክርስቶስ ላይ ወደፊት ስልጣን እንደማይኖረው እናውቃለን። መሞትን አንድ ጊዜ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁ እናንተ በደንብ አድርጋችሁ ስሙኝ። እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እግዚአብሔር ይመስገን። አብረን እንጸልያለን። ጌታ አምላክ በጌታ በኢየሱስ ስምና ስልጣን ለዘላለም እናመሰግንሃለን። ስለዚህ የተወደደ ጊዜ ስምህ ለዘላለም ብሩክ ይሁን። የሰራዊት ጌታ እግዚአብሔር ሆይ አብርሃም በጸደቀበት የጽድቅ አይነት አባቶቻችን በእምነት የወረሱትን ይህንን ጽድቅ እኛም በእምነት የራሳችን እንድናደርግ ክርስቶስ በከፈለልን ዋጋ አምነን የዘላለምን ሕይወት እንድናገኝ እግዚአብሔር ሆይ የተትረፈረፈውን ጸጋና የጽድቅን ስጦታ የሚቀበሉ ሁሉ በሕይወት ይነግሳሉ ተብሎ እንደተጻፈ እግዚአብሔር ሆይ በክርስቶስ ኢየሱስ የተሰጠን የተትረፈረፈ ጸጋና የተሰጠንን የጽድቅ ሕይወት አሜን ብለን ተቀብለን በኃጢአትና በሞት ላይ የበላይ ሆነን በክፉ አሰራር ሁሉ ላይ ገዢ ሆነን እንኖር ዘንድ
በጌታችን በኢየሱስ ክርስቶስ ስም ስላበራህልን እውነት፣ ስለተሰጠንን ጸጋ እጅግ አድርገን እናመሰግንሃለን። ሁለተኛው አዳም ኩነኔን፣ ሞትን፣ ባርነትን፣ ጨለማን፣ መርገምን፣ ፍርሃትን ሁሉ አውርሶን ነበር። አሁን ግን የዛሬ 2000 ዓመት በመስቀል ላይ በተከፈለ ዋጋ ከሞት ወደ ሕይወት፣ ከመርገም ወደ በረከት፣ ከኩነኔ ወደ ጽድቅ፣ ከባርነት ሕይወት ወደ አሸናፊነት ሕይወት ሽፍት እንድናደርግ አድርገህናል። ስለዚህም ስለተሰጠን የጸጋ ስጦታ እናመሰግንሃለን። ስለበራልን እውነት ስም ለዘላለም ብሩክ ይሁን። ጌታ እግዚአብሔር ሆይ አንዱ ስለ ሁሉ ሞተ ተብሎ በሁለተኛ ቆሮንቶስ 5:14 ላይ እንደተጻፈ እኛን ለማጽደቅ ከሞት የተነሳውን ኢየሱስ ክርስቶስን እግዚአብሔር ሆይ ሰዎች አምነው እንዳይቀበሉ የዚህ ዓለም ገዢ ሐሳባቸውን አሳውሯል ተብሎ እንደተጻፈ እንደ አንድ የወንጌል ሰባኪ እጸልያለሁ። እግዚአብሔር ሆይ የዚህ ዓለም ገዢ በሕዝቤ ላይ የጣለውን መሸፈኛና መጋረጃ ዛሬ በኢየሱስ ስም እቃወማለሁ። የተሰበረ ይሁን። ይህ የማዳን የምስራች ለአሕዛብ ሁሉ እንዳያበራ፣ ይህ የጽድቅ ወንጌል ምድሪቱ ላይ እንዳይሰፋ እግዚአብሔር ሆይ ክርስቶስ በመስቀል ላይ የከፈለው የማዳን ኃይል እግዚአብሔር ሆይ ከንቱ የሚያደርግ የሰው ትምህርት፣ የሰው ፍልስፍና በጌታችን በኢየሱስ ክርስቶስ ስምና ስልጣን የተቆረጠ እንዲሆን ጸልያለሁ። ከዚህ ቤት ላይ በኢየሱስ ስም ጨለማ የተገፈፈ ይሁን። የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ አእምሮአቸውን አሳወረ ተብሎ እንደተጻፈ እግዚአብሔር ሆይ አእምሮና ልብን የሚያሳውር ክፉ የተሰበረ ይሁን። ልዑል አምላክ በጌታ በኢየሱስ ክርስቶስ ስም ለሕዝቤ ጸልያለሁ፣ ለእህቴ ጸልያለሁ፣ ለወንድሜ ጸልያለሁ። በጌታችን በኢየሱስ ስም የኃጢአት ባርነት ምዕራፉ አብቅቶ በክርስቶስ ኢየሱስ በሆነው ጸጋ በክርስቶስ ኢየሱስ በተሰጠን ጽድቅ በሕይወት ይነግሳሉ ተብሎ እንደተጻፈ ባስቸገራቸው ሁሉ ላይ ገዢ እንዲሆኑ በጌታ በኢየሱስም ከፍ ያለ መንፈስ እዚህ ጉባኤ ላይ እንዲመጣ፣ በዚህ ቤት ላይ እንዲመጣ፣ ይህን እውነት በሚሰሙ ሁሉ ላይ እንዲመጣ በኢየሱስም እጸልያለሁ። ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባንመንበት በሰራዊት ጌታ በእግዚአብሔር እንጸልያለን። ዛሬ በኢየሱስ ክርስቶስ ስም የሞተው መንፈሳዊ ነገር፣ የሞተው የሰው ነገር ለሙታን ሕይወትን በምሰጠው በአንተ እንደገና ሕያው እንዲሆን በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። አቤቱ መሸፈኛው ይቀደድ። አቤቱ የእባቡ ራስ ከሴቷ በሚወለደው የተቀጠቀጠ እንዲሆን ጸልያለሁ። ከሴቷ የሚወለደው እርሱ የእባቡን ራስ ይቀጠቅጣን ተብሎ ተጽፏል። የዚህ ዓለም አምላክ አየሩ ላይ አለቃ ነኝ የሚል በአየሩ ላይ የሚሰራ የቁጣ ልጆችን የሚጠቀም ምድሪቱን ያረከሰ፣ በደም ያረከሰ፣ በእርስ በርስ ግጭት ያረከሰ፣ ምድሪቱን ያጎሳቆለ፣ ለሚቀጥለው ትውልድ ዕዳ ሊያኖር የሚተጋ ጨለማ በጌታ በኢየሱስ ክርስቶስ ስምና ስልጣን የተሰበረ እንዲሆን እኔ ጸልያለሁ። የፈረሰ እንዲሆን እኔ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጥበበኛ ሴት ቤትን በመጥረጊያ እንደምታጸዳ አየሩ ላይ ያለ እርኩሰት፣ የዝሙት መንፈስ፣ የእርኩሰት መንፈስ፣ የነፍሰ ገዳይ መንፈስ አውሬው ከሴቷ በተወለደው በናዝሬቱ በኢየሱስ ስም አናቱ የተመታ ይሁን። ፈቃዱ የተሰበረ ይሁን። ስልጣኑ የተሰበረ ይሁን። በኢየሱስ ክርስቶስ ስምና ስልጣን ልቀቅ። ምድሪቱን ልቀቅ። ፖለቲካውን ልቀቅ። ኢኮኖሚውን ልቀቅ። ቤተ መንግስትን ልቀቅ። የሃይማኖት ተቋማትን ልቀቅ። በኢየሱስ ስም ሴቶችን፣ ወንዶችን ልቀቅ። ምድሪቱ ላይ ያለ ጨለማ ሁሉ በጌታ በኢየሱስ ስምና ስልጣን የተሰበረ ይሆን። ጸልያለሁ። ጌታ አምላክ ይህንን መልእክት ከኔ ጋር ተባበሩ ወገኖች። ይህን ጸሎት ከኔ ጋር ተባበሩ። ከኔ ጋር አብረን እንጸልይ። ሊጸዳ የተገባው ይጽዳ በኢየሱስ ስምና ስልጣን። ቆሻሻን የክረምት ጎርፍ ጠርጎ እንደሚወስድ በጌታ በኢየሱስ ስምና ስልጣን ከሰሜኑ የሀገራችን ክፍል ላይ፣ ከትግራይ ላይ፣ ከአማራ ክልል ላይ፣
ከኦሮሚያ ክልል ላይ፣ ከሶማሌ ከአፋር ክልል ላይ፣ ከደቡብ ክልል ላይ በጌታ በኢየሱስ ክርስቶስ ስምና ስልጣን ከኢትዮጵያ ክልል ላይ፣ ከደቡብ ክልል ላይ የትኛውም ጨለማ እየተገፈፈ ይሆን። የወንጌል ተቃዋሚ የተሰበረ ይሆን። ሮሜ ምዕራፍ 5 ቁጥር 17 ላይ የተትረፈረፈውን የእግዚአብሔርን ጸጋ የጽድቅንም ስጦታ አሜን ብለው የተቀበሉ በሕይወት ይነግሳሉ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። ከዚህ ከፍታ ሊያወርደን፣ ከዚህ የንግስና ሕይወት ሊያወርደን፣ ቤተ ክርስቲያንን ሊያወርድ፣ ቅዱሳንን ሊያወርድ፣ ምድሪቱ ላይ የሚሰራ የጨለማ ሥራ በኢየሱስ ስም የተሰበረ ይሆን። ወንጌልን የሚጋርድ የተሰበረ ይሆን። የሃይማኖት ካባ የተሰበረ ይሆን። ከምድሪቱ ላይ የተነሳ ይሆን። በኢየሱስ ስም ይሰበር። እግዚአብሔር አባታችንና አምላካችን ሆይ ጸለይኩ። ሰላም ለምድራችን ይሆን። በክርስቶስ ኢየሱስ ሰላም ይሆን። በኤፌሶን መጽሐፍ ምዕራፍ 2 ቁጥር 17 ላይ እንደተጻፈ ጥልን በመስቀሉ ገድሎ በሁለቱ አንድን አዲስ ሰው ይፈጥር ዘንድ ሰላምን አደረገ እንደሚል በጌታ በኢየሱስ ክርስቶስ ስምና ስልጣን እኔ ጸልያለሁ። የመለያየት ግድግዳ የተሰበረ ይሆን። የመለያየት ፖለቲካ የተሰበረ ይሆን። በናዝሬቱ በኢየሱስ ስም የተሰበረ ይሆን። የበቀል መንፈስ ይሰበር፣ ከምድሬ ላይ ይሰበር። ጥላቻ ይሰበር፣ ጽድቅ ያብብ። ከምድር ላይ ጽድቅ ይውጣ በኢየሱስ ስም። ሰላም በምድር ላይ፣ ሰላም በሰማይ፣ ጽድቅም በምድር ላይ ያብብ። ጌታ ሆይ የሰላም አለቃ የናዝሬቱ ኢየሱስ ድንቅ መካር ኃያል አምላክ ጸለይኩኝ ምድሬን እንድትባርክ፣ ምድሬን እንድትፈውስ፣ ለምድሬ ሰላም እንዲሆን፣ በጎነት እንዲሆን፣ መልካምነት እንዲሆን፣ ትውልዴ በኢየሱስም ወደ አንተ መመለስ እንዲሆንለት በጌታ በኢየሱስ ክርስቶስ ስምና ስልጣን ጸለይኩ። የወንጌልን እውነት የሚያቀል አቅላይ መንፈስ በጌታ በኢየሱስ ስም የክርስቶስን ወንጌል የሚያቀል፣ የመድኃኒታችንን ወንጌል የሚያቀል፣ የአዳኙን ወንጌል የሚያቀል እግዚአብሔር የዘላለም አምላክ አቅላይ መንፈስ ከሰው ልብ ላይ የተሰበረ ይሆን። ከሰው መንፈስ ላይ የተነሰረ ይሆን። ከሰው አእምሮ ላይ የተነሳ ይሆን። ከሰው ሕሊና ላይ የተነሳ ይሆን። ይሰበር ብያለሁ። ይነቀል ብያለሁ። እግዚአብሔር ሆይ ገበሬ ከመከሩ ከሰብሉ መካከል እግዚአብሔር ሆይ አረምን እየለየ እንደሚነቅል ሁሉ በክርስቶስ ኢየሱስ ስምና ስልጣን ከእግዚአብሔር ያልሆነ ዘር ሁሉ፣ ከእግዚአብሔር ያልተዘራ ዘር ሁሉ ከትውልዱ ልብ ላይ እየተነቀለ ይውደቅ። አረም ሁሉ ይነቀል ብያለሁ። ዛሬ አመሰግንሃለሁ ልዑል ሆይ፣ ለስምህ ክብር ይሆን። ይህችን ምድር ለአንተ አደራ አሳልፌ እሰጣለሁ። ጌታ እግዚአብሔር የተሰጠንን ዕድል ደግሞ እንድንጠቀም፣ ይህ ዘመን ለእኛ የተሰጠ ትልቅ ዕድል ነው። በዚህ በተሰጠን ዘመን፣ በዚህ በተሰጠን ዕድል ወንጌል እንድንሰራ እንድትረዳን እኔ ጸልያለሁ፣ እንድታግዘን ጸልያለሁ። ጌታ ሆይ ክብር ሁሉ ላንተ ይሆን። ዘመንን የምንዋጅ ሰዎች አድርገን በዚህ በተሰጠን ዕድል እግዚአብሔር የዘላለም አምላክ በተሰጠን ነፃነት እግዚአብሔር በሰጠን ግብአት ሁሉ የወንጌልን ሥራ እንድንሰራ ትውልድን የምንማርክበት ጸጋ እንዲበዛልን በኢየሱስ ስም ጸልያለሁ። ለስምህ ክብር ይሆን። እናመሰግንሃለን። ዛሬ ደግሞ በሮሜ 6 ላይ የተጻፈውን እውነት መንፈስ ቅዱስ እንድትገልጥልን፣ እንድታበራልን፣ እኔንም እንድታስተምረኝ፣ ሕዝቤንም እንድታስተምር ጸልያለሁ። እናመሰግንሃለን። በጌታ በኢየሱስ ክርስቶስ በኩል ጸለይን። አሜን። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። ክብር ለጌታ ይሁን። ከኔ ጋር የጸለያችሁ ሁሉ እግዚአብሔር አምላክ ለዘላለም ይባርካችሁ። በሮሜ ምዕራፍ 6 ላይ ያለውን ሮሜ ምዕራፍ 6ን 7ን እና 8ን በመንፈስ ቅዱስ የሚኖር የድል ሕይወት በሚል በተከታታይ 3ቱንም ምዕራፎች አሳያችኋለሁ። እግዚአብሔር አምላክ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ የሮሜ ባለፈው እንደተናገርኩት ሮሜ ምዕራፍ 6 ከሮሜ ምዕራፍ 7 ጋር
የተያያዘ ነገር ነው። ሮማውያን ጳውሎስን ጥያቄ ጠይቀውታል። የጠየቁት ጥያቄ ምንድን ነው? እንግዲህ በበዛው ኃጢአት ልክ አይደለም የእግዚአብሔር የጸጋ ስጦታ። ስለዚህ እንደ በደላችን መጠን ሳይሆን፣ እንደ ኃጢአታችን በደል መጠን ሳይሆን፣ አዳም ወደኛ እንዳመጣው የኃጢአት የመርገም የጨለማ ስራ መጠን ሳይሆን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ኢየሱስ ጋር ሕይወትን እንደሰጠን፣ ከክርስቶስ ኢየሱስ ጋር ከሙታን እንዳስነሳን፣ በጸጋው በእምነት እንዳዳነን፣ አሁን በክርስቶስ የዘላለምን ሕይወት እንዳገኘን የእግዚአብሔር ቃል ይናገራል። ስለዚህ ሮማውያን ጳውሎስን እንግዲህ በእኛ ኃጢአት ምክንያት የእግዚአብሔር የጸጋ ስጦታ እንዲህ ከተትረፈረፈ እንግዲህ የእግዚአብሔር ጸጋ አሁንም አብዝቶ በእኛ ላይ እንዲትረፈረፍ ደግመን ደጋግመን በኃጢአት እንኖር፣ ኃጢአት እናድርግን የሚል ጥያቄ ያነሱለታል። ጳውሎስ በዚህ መልእክቱ ወይም የእግዚአብሔር መንፈስ ሮሜ ምዕራፍ 6 ላይ ይመልሳል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? መኖር እንዴት አድርገን በኃጢአት እንኖራለን? ጥያቄ ነው። መኖር፣ ኑሮ። ይህን መኖር የሚለው ሐሳብ በአጠቃላይ በሕይወት ሲስተማችን ውስጥ በመግባት እና በመውጣታችን ኃጢአትን ኤክሰርሳይስ እያደረግን እንዴት እንኖራለን? የምድር ቆይታችን የዚህ ምድር ቆይታችን በኃጢአት መኖር። ወገኖቼ ባለፈው እንደተናገርኩት ኃጢአት ማለት በሮሜ መጽሐፍ አውድ የተለየ ትርጉም ነው ያለው። ስለ ኃጢአቶች ሳይሆን ስለ ኃጢአት ነው የሚያወራው። ኃጢአቶች ከኃጢአት ኃይል የሚመጡ ናቸው። ስለዚህ ኃጢአት የሚባለው በሰው ሕይወት ውስጥ ያለ ኃጢአተኛ ተፈጥሮ ነው፣ ወይም ደግሞ ኃይል ነው፣ ወይም ደግሞ ኃጢአትን እንድናደርግ ተጽዕኖ የሚያሳድርብን ዝንባሌ ነው። ስለዚህ አንድ ዛፍ ከመብቀሉ ደግሞም ከማደጉ አድጎም ቅርንጫፍ ከዛም ለምልሞ ፍሬ ከማፍራቱ በፊት በመጀመሪያ ዘር ያስፈልገዋል። እናንተ በመጀመሪያ ዘር ያስፈልጋችኋል። ዘሩን መትከል ያስፈልጋል፣ ወይም ደግሞ ዘሩን ማባዛት ያስፈልጋል። ስለዚህ የዘራችሁት ዘር አካል ይዞ ይገለጣል፣ አካል ለብሶ ይገለጣል። ምንም አይነት ዘር እናንተ የዘራችሁት ዘር ነው፣ ግን ዘር አይደለም ተመልሶ የሚመጣው አካል ነው። እንደገና ከአካሉ ውስጥ እንደገና ፍሬ፣ በፍሬውም ውስጥ ዘር እንሰበስባለን። ምን እያልኩ ነው? በዚህ የኃጢአት ዘር አማካኝነት ነው ኃጢአቶች የሚፈጸሙት። አለመታዘዝ፣ ዝሙትና መዳራት፣ ጣዖት ማምለክ፣ ቅናትና አድመኝነት፣ የሥጋ ፍሬ፣ የሥጋ ሥራ የተባለው ነገር ሁሉ የሚመነጩት ከኃጢአት ኃይል ነው። ስለዚህ ክርስቶስ ኢየሱስ ከእንግዲህ ወዲያ ለኃጢአት ሥጋ እንዳንገዛ፣ የኃጢአት ኃይል በሕይወታችን ላይ እንዳይገዛን አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን ይላል። ምን ማለት ነው? አሮጌው ሰዋችን እዚህ ሮሜ ምዕራፍ 6 ቁጥር 6 ላይ ያለውን ቃል ነው የነገርኳችሁ። ከእንግዲህ ወዲያ የሞትን ከክርስቶስ ጋር የተቀበርን ደግሞም ትንሣኤውን በሚመስል ትንሣኤ የተባበርን ከክርስቶስ ጋር በአዲስ ሕይወት ለመመላለስ የተጠራን እንዴት አድርገን በኃጢአተኛ ሥጋ በኃጢአተኛ ማንነት እንዴት እንኖራለን? ስለዚህ ሰው ሁሉ
በራሱ ጥረት፣ በራሱ ትጋት፣ በራሱ ማንነት ከዚህ ነገር ነፃ መውጣት ስለማይችል ያደረገው እግዚአብሔር ምንድነው? የኃጢአትን ኃይል የተሸከመውን አሮየውን ሰው ከክርስቶስ ጋር የዛሬ 2000 ዓመት ሰቅሎታን ይላል። አሮየው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ስጋ ከክፉ መሻቱ ጋር ከክርስቶስ ጋር እንደተሰቀለ መጽሐፍ ይናገራል። ዋው! እግዚአብሔር አምላክ ለዘላለም የተባረከና የተመሰገነ ይሁን። ስለዚህ ወገኖቼ ሆይ በእኛና በኃጢአት ኃይል መካከል ልዩነት አለ። የኃጢአት ኃይል መመገብ ወይም ደግሞ ምግብን መፈለግ፣ ውሃን መጠማት ተፈጥሯዊ ማንነታችን እንደሆነ ሁሉ በክርስቶስ ኢየሱስ ሥጋ ተገድለን በአዲስ ሕይወት ከሙታን ካልተነሳን በስተቀር ኃጢአትን የሚሻው ተፈጥሯችን ወደ መበስበስ፣ ወደ ቅጣትና ወደ ፍርድ የኃጢአት ፍሬዎችን ወደምናፈራበት የሕይወት ክልል እንደሚገፋንና እንደሚወስደን ማወቅ መቻል አለባችሁ። ዛሬ ምስራች አለኝ። በመንፈስ ቅዱስ የሚኖር የድል ሕይወት እግዚአብሔር አምላክ ለዘላለም የተባረከና የተመሰገነ ይሁን። በዚህ በሮሜ መጽሐፍ ምዕራፍ 6 ላይ 3 መሰረታዊ ነገሮችን ላሳያችሁ። እንዴት ነው በመንፈስ ቅዱስ ኃይል የድል ሕይወት የምንኖረው? ይህን ጥያቄ ጠይቃችሁ ታውቃላችሁ? መቼም ዳግም የተወለደ ክርስቲያን ሁሉ በክርስቶስ ኢየሱስ አምኖ የተጠመቀ ክርስቲያን ሁሉ እርግጠኛ ሁኜ ልንገራችሁ የድል ሕይወትን የሚመኝ ማንነት ውስጣችሁ አለ። በመንፈስ ቅዱስ የድልን ሕይወት የምንኖረው እንዴት ነው? የመጀመሪያው ማስታወሻ ለምትይዙ ሰዎች አዲሱን ማንነታችሁን መረዳት ነው። አዲሱን ማንነት መረዳት። ሮሜ ምዕራፍ 6 ቁጥር 3 ላይ እንደዚህ ይላል፣ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ኦ ሃሌሉያ! ተጠምቀናል የሚል መልእክት ነው የሚያስተላልፈው። የድል ሕይወት ከስሜት ሳይሆን ከእውቀት የሚመነጭ ነው። አታውቁምን? እወቁ። አታውቁምን? ብዙ ክርስቲያኖች ተሸናፊ ሆኖ የሚኖረው ማንነታችንን ካለማወቃችን የተነሳ ነው። ስለዚህ መጠመቅ የሚባለው በግሪክ ባፕቲዞ የሚባለው ምን ማለት እንደሆነ ታውቃላችሁ? አንድን ነገር በአንድ ነገር ውስጥ ነክሮ ማውጣት ማለት ነው። ምናልባት ይህን ሐሳብ በምሳሌ ባስረዳችሁ ደስ ይለኛል። አንድ ነጭ ጨርቅ ወስዳችሁ ቀለም ውስጥ ብትነክሩት ነክራችሁ ስታወጡት የነከራችሁትን ቀለም አይነት መስሎ ነው የሚወጣው። የስ መጠመቅ ማለት በነገራችን ላይ ጳውሎስ ሮሜ ምዕራፍ 6 ላይ ስለ ጥምቀት ያወራው ስለ ውሃ ጥምቀት ለመናገር ሳይሆን በክርስቶስ ኢየሱስ ስላገኘነው አዲስ ተፈጥሮ በምሳሌ ለማስረዳት ነው። ታስታውሱ እንደሆነ ስንጠመቅ ገንዳው ወይም ደግሞ የምንጠመቅበት ዕቃ ይኖራል። ገንዳው ይኖራል፣ ወይ ባህር ሊሆን ይችላል፣ ይኖራል። አጥማቂ ይኖራል። ከዛ በኋላ በውሃው ውስጥ ምን እንሆናለን? እንዘፈቃለን። እጅ የለም፣ ራስ የለም፣ እግር የለም፣ ሁሉ ነገራችን ይዘፈቃል። ስለዚህ ስንወጣ መላ አካላችን በውሃ በስብሶ ነው የሚወጣው። ይሄ በክርስቶስ ያለውን አዲሱን ማንነታችን እንዴት ከአሮጌው ሰው ወደ አዲሱ ሰው ሽፍት እንዴት እንዳደረግን የሚያሳይ ነው። የጥምቀቱ ገንዳ እንደ ክርስቶስ መቃብር ነው።
ስለዚህ ስንጠመቅ ክርስቶስን ሞቱን በሚመስል ሞት ከእርሱ ጋር ምን እንላለን? እንጠመቃለን። ከውሃው ከገንዳው ስንወጣ ጥምቀታችንን ጨርሰን ስንወጣ ደግሞ ትንሣኤውን በሚመስል ትንሣኤ እንተባበራለን። ጥላነቱ ለዚህ ነው። ዋው! አዲሱ ማንነታችን እንዴት ሽፍት እንዳደረገ ልነግራችሁ ፈልጌ ነው። ስለዚህ ንጹህ ጨርቅ፣ ነጭ ጨርቅ ወስዳችሁ ቀለሙ ስትከቱት የቀለሙን አይነት ይዘት ይዞ እንደሚወጣ ሁሉ ማለት ትላንትና የነበረው ያ ጨርቅ የነበረው ከለር በሙሉ ይቀየራል። የነበረው ማንነት ሁሉ ይቀየራል። ስሙ ሁሉ ይቀየራል። ብታችኋል። መልኩን ቀይሮታል። ከለሩ ቀይሮታል። ስለዚህ አንድ አማኝ ሲጠመቅ ከክርስቶስ ጋር ተቀብሬያለሁ ማለቱ ነው። ልክ ሲቀበር ምናልባት ስንቀበር ወይም ደግሞ ስንጠመቅ የሆነ ማንነት ይዘን ሊሆን ይችላል የተጠመቅ ነው። የሆነ ከለር ከመጠመቃችን ውሃ ውስጥ ከመግባታችን በፊት የነበረን የከለር አለ፣ ማንነት አለ፣ መልክ አለ። ልክ ውሃው እዛ ውስጥ ስትገቡ፣ ከለሩ ስትገቡ፣ ጥምቀቱ ስትገቡ እና ገብታችሁ ስትወጡ ሌላ መልክና ሌላ አይደንቲቲ ይዛችሁ ትወጣላችሁ ማለት ነው። ስለዚህ ባፕቲዞ ማለት አንድን ነገር ወደ አንድ ቦታ ውስጥ አስገብተን ሌላ መልክ ይዞ እንዲወጣ ማድረግ ማለት ነው። ምናልባት ይህን ምሳሌ ወይ ይህን ሐሳብ በሌላ ምሳሌ ልገልጽላችሁ። አንድ በጣም የጋመ እሳት ውስጥ ብረት ብትከቱ ብረቱ ከትንሽ ደቂቃ በኋላ የገባበትን እሳት ነው የሚመስለው። መልኩ ይቀየራል። መጀመሪያ በቀላል በእጃችሁ ትይዙት የነበረ ያ ብረት ወደ እሳቱ ገብቶ ከወጣ በኋላ ልጨብጡት አትችሉም። ምክንያቱም መልኩ ተቀይሯል። የገባበትን እሳት መስሎ ነው የሚወጣው። ጠንካራ የነበረው ብረት እሳቱ ውስጥ ከገባ በኋላ ፍሌክሲብል ሆኖ የሚቀጠቀጥ ሼፕ የሚደረግ ሆኖ ኢቭን በቃ ገርነቱ ገር ሆኖ የመጀመሪያው ግትርነቱ፣ ጠንካራነቱ፣ የማይመቸው ማንነት እሳቱ ውስጥ ከገባ በኋላ በጣም ልምጥምጥ ሆኖ በቀላሉ ኳኳ አርጋችሁ መታችሁ ቢላ፣ መጥረቢያ፣ ሌላም እንድትሰሩት ያደርጋችኋል። እዛ እሳቱ ውስጥ ከገባ በኋላ ማለት ነው። ስለዚህ ያ ብረት እሳቱ ሲገባ የእሳቱን አይነት መልክ ይዞ እንደሚገኝ ሁሉ ልክ እንደዚሁ እናንተም በክርስቶስ ኢየሱስ ሆናችሁ ስትጠመቁ ያ የመጀመሪያው መልክ ይቀየራል። ማንነታችሁ ይቀየራል። አዲስ ማንነት ይዛችሁ መውጣት ይሆንላችኋል። ለመድኃኒታችን ለእግዚአብሔር ክብር ይሁን። ስለዚህ ጳውሎስ እኛም በክርስቶስ ሆነን ስንጠመቅ ከእርሱ ጋር አንድ እንሆናለን የሚለው ይህንን ነው። ጌታ ኢየሱስ ይባረክ። እሱ ሲሰቀል ምን አልን? ተሰቀልን። እሱ ሲሞት ምን አልን? ሞትን። እሱ ሲቀበር ምን አልን? ተቀበርን። የክርስትና ሕይወት ጥጉ ይሄ ነው። የክርስትና ሕይወት መልኩ ይሄ ነው። ክርስትና ልሳን እስከ መናገር አይደለም። ያልተለወጡ ግን ደግሞ ልሳን እየተናገሩ የሚቅሙ ሰዎች ገጥመውኝ ያውቃሉ። ባክ አድርገው ማለት ነው። ወንድሜ ክብር ለእግዚአብሔር ለአምላካችን ይሁን። ይህንን እውነቱ ነግራችኋለሁ። የኢየሱስ ክርስቶስ ታሪክ የእኛ ታሪካችን ሆኗል። የጌታ የኢየሱስ ክርስቶስ ታሪክ የእኛም ታሪክ ሆኗል። አንድ ሰው በአንዲት ሀገር የሚኖር
በአገር ክህደት ወንጀል ተከሶ ዕድሜ ልክ ተፈርዶበት ማረሚያ ቤት ቢጣል ማረሚያ ቤት የተጣለው እስከ ዕለተ ሞቱ የሚቆይ የረጅም ዓመት ቅጣት ቢሆን ተመልከቱ፣ ወንጀለኛ ነው። በአገር ክህደት ወንጀል ተይዟል። ስለዚህ የዕድሜ ልክ እስራት ተፈረደበት እንበል። በዚህ ሰው ላይ ሕጉ የሚሰራው እስከምን ድረስ ነው ብለን ካልን ሕጉ የሚሰራው ሰውየው በሕይወት እስካለ ድረስ ነው። ያ እስረኛ ያ የሞት ፍርድ ወይም ደግሞ የዕድሜ ልክ እስራት የተፈረደበት ያ ሰው ምናልባት የዕድሜ ልክ እስራት ተፈርዶበት እያለ በ20 ዓመት ወይም በ30 ዓመት ረጅም ዘመን ሳይኖር ድንገት ቢሞት ከዛች ደቂቃ ጀምሮ ሕጉ በዚህ ሰው ላይ አይሰራም። ሕጉ የሚሰራው ሰውየው በሕይወት እስካለ ድረስ ነው። ስለዚህ የዚህ ሰው የሞት ወይም ደግሞ የዕድሜ ልክ ፋይሉ ይዘጋል። ሞቷል ተብሎ ይዘጋል። በጣም አስደናቂ ነገር፣ እኛም በክርስቶስ ስንሞት ህላዌ በእኛ ላይ ያለው ከሳሽነት እኛን የሚከስበት ክስ፣ ሰይጣን እኛን የሚከስበት ክስ፣ ወድቃችኋል የሚለው በሕጉ የመጣው ኩነኔ በሙሉ የሚያበቃው እኛ ስንሞት ነው። በሕይወት ካላችሁ ሕጉ በእናንተ ላይ ይሰራል። ሕጉ ደግሞ ኃጢአትን የሚሰራ ሁሉ ሞት ይገባዋል ይላል። ስለዚህ ሕግ ባለበት ምን አለ? ኩነኔ አለ፣ ፍርድ አለ፣ መቅሰፍት አለ። ሕጉ መቅሰፍትን ያደርጋል ይላል የእግዚአብሔር ቃል። ዋው! ስለዚህ ከክርስቶስ ጋር በጥምቀት ከተቀበርን ከሞትን ያ ከመጠመቃችን ወይም ክርስቶስን ከማመናችን በፊት የነበረው ያ ማንነት፣ ያ የተከሰሰ ማንነት፣ ያ ሞት የተፈረደበት ማንነት፣ በበላ ቀን ሞትን ትሞታለህ የሚለው ያ አዋጅ ያበቃው ክርስቶስ እኛን ይዞ ሲሞት ነው። ስለዚህ ሲሰቀል ምን ብለናል? ተሰቅለናል። ሲሞት ሞተናል። ይዞን ነው በመስቀል ላይ አንዱ ኢየሱስ ክርስቶስ አዳም እኛን ወክሎ ወደዚህ ጥፋት ይዞን እንደመጣ ሁሉ ክርስቶስ ደግሞ ዓለምን ሁሉ ወክሎ የሰው ልጆችን ሁሉ ወክሎ ነው በመስቀል ላይ የተሰቀለ። ስለዚህ ሞቱ ሞታችን ነው፣ ቀብሩ የኛ መቀበርን ያሳያል። የምስራች በክርስቶስ አማካኝነት ከክርስቶስ ጋር በጥምቀት ስትቀበሩ የሕጉ የበላይነት ህላዌው የመክሰስ ወንጀለኛ የማድረግ አቅሙ አክትሟል። አሁን ጳውሎስ እንደተናገረ በገላትያ መጽሐፍ ምዕራፍ 2 ቁጥር 16 እና 17 ላይ አሁን የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት አሁን የምኖረው አሁን እኔ አልኖርም፣ ነገር ግን በእኔ የሚኖረው ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ ምንድን ነው? እምነት ነው። የእግዚአብሔርን ጸጋ ምን አልልም አለ? አልጥልም አለ። ስለዚህ አዲሱን ተፈጥሯችንን እንድናውቅ ነው። ዳግም የተወለደውን ተፈጥሯችንን እንድናውቅ ነው። ታዲያ ከክርስቶስ ጋር የተቀበርን ለኃጢአት የሞትን ሰዎች እንደገና ደግመን በኃጢአት እንኑርን? አይደለም። ይህ ተፈጥሯችን አይደለም። ጌታ ኢየሱስ ክርስቶስ በእግዚአብሔር አብ ክብር ከሙታን እንደተነሳ ሁሉ እኛም ዛሬ በአዲስ ሕይወት እንድንኖር ከክርስቶስ ጋር ተባብረን ከሞት ተነስተናል። አሜን ትላላችሁ ወይ? እያወጅኩ ያለሁት በክርስቶስ የተሰራላችሁን ጽድቅ ነው። እየተናገርኩ ያለሁት በክርስቶስ ኢየሱስ የተሰራውን እውነት ነው።
በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ወደ ምን እንዳመጣ ልነግራችሁ ፈልጌ ነው። ትክክለኛው ጽድቅ በሕጉ በኩል የመጣው ጽድቅ ሳይሆን በክርስቶስ ኢየሱስ የተገኘው ጽድቅ ነው። ጽድቅ ማለት እግዚአብሔር በሚፈልገው ቦታ በትክክለኛ ፖዚሽን ላይ ወይም ደግሞ ትክክለኛ ስፍራ ላይ ሆኖ መገኘት ማለት ነው። ወደ ቀደመው ማንነታችን መምጣት ማለት ነው። አሜን ነው ወይም? ክብር ለእግዚአብሔር ይሁን። ስለዚህ ማንነታችን ሲቀየር ያኛው የመጀመሪያው ሰው አውርዶን ነበር፣ ወርዶ አውርዶን፣ ሞቶ ገሎን ነበር። ተሳቆ ራቁቱን ሆኖ ራቁታችንን ከጸጋ ጎርለን በዚያ ምድር ላይ ያለ ተስፋ የምንኖር ነበርን። ያለ እግዚአብሔር መንግሥት የምንኖር ነበርን። ያለ ክርስቶስ የምንኖር ነበርን። አሁን ግን ኦ ማይ ጋድ እግዚአብሔር የተመሰገነና የተባረከ ይሁን። አሁን ግን በክርስቶስ ኢየሱስ በጌታችን ሆነን እግዚአብሔር አምላክ ለዘላለም የተባረከ ይሁን። አዲስ ማንነት ይዘን አሮየው ነገራችን ተገፎ፣ አሮየው ነገራችን ተጥሎ፣ አሮየው ነገራችን ከላያችን ላይ ወድቆ አሁን ከክርስቶስ ጋር ስንተባበር ክብር ለእግዚአብሔር ይሁን። ሕያዋን ሆነን ከሙታን ተነስተናል። በቃ ዕድሜ ልክ እስረኛ እንዲሆን የተፈረደበት ሕግ አብቅቷል። ስለዚህ ያንን ሰው በዛ በእስረኞች ሰፈር አታገኙትም። መኖሪያው ይቀየራል። አስባችሁታል? ይህን እውነት መቼም አንዘነጋውም፣ በክርስቶስ የተደረገልን ነገር ስለሆነ እግዚአብሔር ይመስገን። ሰይጣን መጥቶ ሲከሰን ያ የተከሰሰው ሰውዬ ሃሌሉያ አንተ ወንጀለኛ ነህ ብሎ አዲስ ፋይል ይዞ መጥቶ ሊከሰን አይችልም። እኔ አሁን አዲስ ሰው ነኝ፣ ሞቻለሁ፣ አሮየው ነገሬ ተቀይሯል። አሁን በክርስቶስ ኢየሱስ ትንሣኤ በአዲስ ተፈጥሮ የምኖር ሰው ነኝ። የኃጢአት ባሪያ አይደለሁም። በኃጢአት ባርነት ውስጥ አልኖርም። የተትረፈረፈ የእግዚአብሔር ጸጋ የጽድቅም ስጦታ በክርስቶስ ኢየሱስ አሜን ብዬ ተቀብያለሁ። ጸጋው በእኔ ይሰራል፣ ጽድቁ በእኔ ይሰራል። ስለዚህ ኃጢአት አይገዛኝም። ከጸጋው የተነሳ በሕይወት እነግሳለሁ። በኃጢአት ላይ እነግሳለሁ፣ በጨለማው ዓለም ላይ እነግሳለሁ። አዲስ ማንነት፣ አዲስ ተፈጥሮ፣ አዲስ ክብር፣ የልጁን መልክ እንድንመስል እግዚአብሔር ከሙታን አስነስቶናል። ይህንንም ጸጋ ሰጥቶናል። እግዚአብሔር አምላክ ለዘላለም የተመሰገነ። ለመድኃኒታችን ለእግዚአብሔር ክብር ይሁንለት። ስለዚህ የእግዚአብሔር ቃል እንደሚናገር በሮሜ መጽሐፍ ምዕራፍ 8 ላይ ከቁጥር 28 ጀምሮ ሄዳችሁ ስታነቡት የልጁን መልክ እንዲመስሉ አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን ምን አደረጋቸው? አጸደቃቸው፣ ያጸደቃቸው ምን አደረጋቸው? አከበራቸው። የማን መልክ እንዲመስሉ? የልጁን መልክ እንዲመስሉ። ቅድም ወደ እሳት የጣላችሁት ብረት ከእሳቱ ሙቀትና ግለት የተነሳ የብረቱ መልክ እንደተቀየረ ሁሉ እኛም ከክርስቶስ ጋር ስንቀበር የልጁን መልክ መስለን ነው ከሙታን የተነሳ ነው። ስለዚህ በክርስቶስ ኢየሱስ ሌላ ማንነት እንደተደረገልን እንድናውቅ ነው። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። ምንድን ነው የሚለው? ይኸውላችሁ ቁጥር 5 ላይ ሞቱን በሚመስል ሞቱ ከእርሱ ጋር ከተባበርን ትንሣኤውን በሚመስል ደግሞ ከእርሱ ጋር ምን እንላለን? እንተባበራለን። መተባበር አንድ መሆን ነው። ስለዚህ እኔ በእናንተ እናንተ በእኔ ኑሩ ብሎ በዮሐንስ ወንጌል 15 ላይ ጌታ እንደተናገረ ክርስቶስ የወይን ግንድ እኛ ደግሞ ቅርንጫፍ እንደሆነ ሁሉ ልክ እንደዚሁ ክርስቶስን ተባብረናል። የተባበርነው በሞቱ ብቻ ሳይሆን በትንሣኤውም ተባብረናል። ስለዚህ ከሙታን እንደተነሳ ክርስቲያን፣ እንደ ዳነ ክርስቲያን፣ ቦርን አጌን እንደሆነ ክርስቲያን፣ የዕዳ ደብዳቤው ከላዩ ላይ እንደተገፈፈለት ክርስቲያን፣ አሮየው ማንነቱ ከእርሱ ላይ እንደተነሳለት ክርስቲያን እንድንኖር የእግዚአብሔር የዘላለም ሐሳብ ነው። እግዚአብሔር አምላክ ለዘላለም የተመሰገነና የተባረከ ይሁን።
በዚህ በቆላሲስ መጽሐፍ ምዕራፍ 2 ላይ ቁጥር 8 ላይ እንደ ክርስቶስ ትምህርት ያልሆነ የሰው ወግ ከዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ ማታለል ማንም አያታላችሁ፣ እንዳያታላችሁ ተጠንቀቁ ይላል። እግዚአብሔር የተመሰገነ ነው። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራልና ለአለቅነትና ለስልጣናት ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። እኔ የምፈልገው ቁጥር 11 ላይ ያለውን ነው። የሥጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ። እርሱ ማን ነው? ኢየሱስ ነው። በእርሱ ሆናችሁ ሃሌሉያ። በእርሱ ሆናችሁ ደግሞ ተገርዛችኋል፣ በጥምቀት ከእርሱ ጋር ተቀብራችኋል። ትቀበራላችሁ አይደለም፣ ትገረዛላችሁ አይደለም፣ ተገርዛችኋል። ሌላስ? ተጠምቃችኋል፣ ተቀብራችኋል። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ሆናችሁ ተነሳችኋል። ይሄ እግዚአብሔር አሰራር ነው። እንዴት አድርጌ ነው የሆነ አሮጌ ማንነት ይዤ ወደ መቃብር ወርጄ እንደገና ከዛ ከመቃብሩ ከክርስቶስ ጋር ከሙታን ስነሳ ሌላ መልክ ይዤ የምነሳው እንዴት ነው ካላችሁ፣ ይሄ የእግዚአብሔር አሰራር ነው ይላል። በእግዚአብሔር አሰራር በማመናችሁ ይላል። ሲቀበር ተቀብራችኋል፣ ሲሞት ሞታችኋል። ስለዚህ በእጅ በተገረዙ አይደለም የተገረዛችሁት። አዎ ትላንትና በእጅ በተገረዙ ያልተገረዛችሁ ተብላችሁ ነበረ። ያለ ክርስቶስ ነበራችሁ፣ ያለ ተስፋ ነበራችሁ። አሁን ግን የእግዚአብሔር ወገን ሆናችኋል። አሁን ግን ከክርስቶስ ጋር ከሙታን ተነሳችኋል። የእግዚአብሔር ወዳጆች ናችሁ። የእግዚአብሔር ቤተሰብ ናችሁ። ባላገሮች ናችሁ። ሰማይ ይጠብቃችኋል። ሰማያዊ ዜጋ ናችሁ። ስለዚህ ወገኖች ምን እያልኩ ከአሮጌው ተፈጥሮ ወደ አዲሱ ተፈጥሮ ሽፍት አድርጋችኋል። ክርስትና ይሄ ነው። አንዳንድ ሰዎች ይሄ ማንነት ሳይገባቸው በውሃ ስለተጠመቁ ብቻ አዲስ ፍጥረት የሚሆኑ ይመስላቸዋል። በክርስትናው ዓለም ውስጥ በዛ ክርስቲያን በሚባለው ክልል ውስጥ ያለ የትኛውም ሰው ይጠመቃል። ግን በውሃ መጠመቅና አሁን ባልኳችሁ እውነት አዲስ ፍጥረት እንደሆናችሁ አምናችሁ ክርስቶስ እንደተቀበረ ተቀብራችሁ ክርስቶስ ከሙታን እንደተነሳ እናንተም ተነስቻለሁ ብላችሁ ካመናችሁ አዲሱ ተፈጥሯችሁ በእግዚአብሔር አሰራር ሌላ መልክ ይዞ ወጥቷል። ሌላ ማንነት ይዞ መጥቷል። እግዚአብሔር የተመሰገነ ነው። እናንተም በበደላችሁ ስጋችሁን ባለመገረዛችሁ ሙታን በሆናችሁ ጊዜ፣ አንደኛ በደል ነው፣ ሁለተኛ ባለመገረዝ ከተስፋው ቃል ኪዳን ከአብርሃም ኪዳን ውጭ በመሆናችሁ ዋው እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንን በትእዛዝ የተነገረውን የዕዳ ደብዳቤ የዕዳ ጽሕፈት ከመንገድ አስወግዶታል። በመስቀል ላይ ሰቅሎ ከመንገድ አስወግዶታል። ስለዚህ ከአለቅነትና ስልጣናትን ሁሉ ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው የሚል የእግዚአብሔር ቃል እናገኛለን። ለንጉሳችን ለእግዚአብሔር ክብር ይሁን።
ስለዚህ አሁን በበደላችሁና ባለመገረዛችሁ ምክንያት ሙታን ነበራችሁ ይላል። አሁን እንደ ቀደመችቱ እስራኤል የአብርሃም በስጋ ከአብርሃም የተወለድን ዘር አይነት እንደሚያደርጉት እንደነሱ ስጋዊ መገረዝ አይደለም የሚያስፈልገን፣ ይሄ ውጫዊ መገረዝ ነው። ሮሜ ምዕራፍ 2 ላይ ይህን ነገር ይናገራል። ጳውሎስ በመልእክቱ ያልተገረዘ ግን ሕግን የሚያደርግ ሰው፣ ሕግን የሚፈጽም ሰው ምስጋናው ከእግዚአብሔር ዘንድ ነው ይላል። ተገርዘው ግን ሕግን የማይጠብቁ ሰዎች ከተስፋው ቃል ኪዳን ተቆርጠው ወድቀዋል። ስለዚህ አሁን በአዲስ ኪዳን እግዚአብሔር ይሄ የኃጢአትን ሰውነት ነው ከላያችን ላይ ገርዞ የጣለው እያልኳቸው ነው። ይሄ የመስቀሉ ስራ ነው። አያችሁ፣ በመንፈስ ቅዱስ የሚኖር የድል ህይወት ሀ ብሎ የሚጀምረው ማንነታችሁን ከመቀበል ነው። ማንነታችሁን ከማወቅ ነው። አዲሱን ማንነት አሜን ብለን በመቀበል ነው። ዛሬ የምስራች አለኝ። ሽፍት አድርጋችኋል። ዛሬ ለውጥ አድርጋችኋል። እሱ ብቻ ሳይሆን በበደላችንና ባለመገረዛችን ሙታን የነበርነውን ሰዎች ብቻ ሳይሆን በአየሩ ላይ ይሰራ የነበረውንም ኃይል እግዚአብሔር በእርሱ በክርስቶስ አሸንፏቸዋል። አለቅነትና ስልጣናትን ሁሉ ገፏቸዋል። እዚህ ጋር ትከሻቸው ላይ የደረደሩትን ማዕረግ ቆርጦ በአደባባይ ስልጣናቸውን ገፎታል ይላል። ኦ ሃሌሉያ! ክብር ለእግዚአብሔር ይሁን። ምን አድርጎታል? ገፎ ቆርጦ አስወግዶታል ብሎ የእግዚአብሔር ቃል ይናገራል። ደስ አይልም ወይ? ስለዚህ የዕዳ ጽሕፈትን በደለኛ የሚያደርገን ከመሞታችን በፊት ወንጀለኛ አድርጎ መንፈሳዊ እስር ቤት ውስጥ ያኖረንን የዕዳ ደብዳቤውን ጽፎ አስወግዶታል። ስለዚህ ምን እያልኳችሁ ነው? ድላችንን እያወራሁ ነው። ክርስቶስ ከሙታን ሲነሳ እኛም ተነስተናል። ይከሰን የነበረውንም የዕዳ ደብዳቤ አስወግዶታል በመስቀሉ። እሱ ብቻ ሳይሆን በአለቅነትና በስልጣናት ላይ ኃይልንም ሰጥቶናል። አለቅነትና ስልጣናትን ሁሉ ገፏቸዋል ይላል። ሁል ጊዜ በደልና ኃጢአት ባለበት ስፍራ የዕዳ ደብዳቤ አለ፣ ክስ አለ፣ ጊልቲ አለ። በደለኛ ነህ፣ በእግዚአብሔር ፊት መቆም አትችልም፣ ጌታን ማገልገል አትችልም፣ የእግዚአብሔር ልጅ መሆን አትችልም፣ መጽደቅ አትችልም። ፍርድ ነው የሚጠብቅህ፣ ኩነኔ ነው የሚጠብቅህ፣ ገሃነም ነው የሚጠብቅህ፣ ጥፋት ነው የሚጠብቅህ፣ እስከ ዘላለም ተጥለህ ትኖራለህ፣ እግዚአብሔር አያውቅም የሚል የዕዳ ደብዳቤ ውስጣዊ የበደለኝነት ስሜት ምን ሆነዋል? ተገፏል። ስለዚህ በደል ባለበት ሞት አለ፣ በደል ባለበት ክስ አለ። ክስ ባለበት በዛ ይህንን እንደ ዕድል ተጠቅመው እኛን ከእግዚአብሔር ለመለየት የሚሰሩ በአየር ላይ ስልጣን ያለ አለቃ ስልጣን ያላቸው ኃይላትና ጌትነት የሚባሉ አሉ። በኤፌሶን ምዕራፍ 2 ቁጥር 1 ላይ እንደተጻፈው ማለት ነው። በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ይላል በአየር ላይ ስልጣን ላለው አለቃ ፈቃድም ትገዙ ነበረ። የራሳችሁን ሐሳብ እየተከተላችሁ ምኞታችሁ እየተከተላችሁ እግዚአብሔርን ትበድሉ ነበረ፣ ከፍጥረታችሁም የቁጣ ልጆች ነበራችሁ ብሎ የእግዚአብሔር ቃል ይናገራል። ምን እያወራሁ ነው? በክርስቶስ ኢየሱስ ከሙታን የተነሳ አዲስ ተፈጥሮ ተሰጥቶናል እያልኳችሁ። ይሄ አስደናቂና አስገራሚ ነገር ነው። እግዚአብሔር አምላክ ለዘላለም የተባረከ ነው። ወደ ሁለተኛው ነጥብ ይዣችሁ ልሄድ። አሁን የሚቀጥለው ከኛ የሚጠበቀው ነገር ምንድነው? እውነትን በስራ ላይ ማዋል። ይህን ምን እንለዋለን? መቁጠር ብለን እንለዋለን። ሬኮን ይባላል። መቁጠር የሚለው ሐሳብ የሂሳብ ቃል እንደሆነ ከዚህ ቀደም ነግሬያችኋለሁ። ስሜታችን ኃጢአተኛ ነህ ሊለን ይችላል። ምክንያቱም ማንነታችንን ስለምናውቀው በደለኛ ነህ፣ ወንጀለኛ ነህ፣ ፍርድ ይገባሃል፣ አንተ እኮ አሁን የምትኖረው ኑሮ የኩነኔ ህይወት ነው፣ የሞት ህይወት ነው፣ እግዚአብሔር አያውቅም፣ አንተ ማነህ ብሎ ሊከሰን ይችላል።
ሁኔታችን ምናልባት እንደምንፈልገው በክርስትና ሕይወት ውስጥ አድገን ለውጥ በሕይወታችን ላናይ እንችል ይሆናል። ነገር ግን በተግባር አቅመቢስ በመሆናችን በዚህ ድንኳን ውስጥ በመኖራችን ምክንያት ምናልባት በሕይወታችን እየተፍገመገምን ቢሆን በመርህ ደረጃ እግዚአብሔር ምን እንደሚል ታውቃላችሁ? ነፃ ነህ፣ ከክርስቶስ ጋር ተቀብረሃል። መቀበር ብቻ የኛ የህይወት ፍጻሜ የኛ ዴስቲኔሽን መቃብር አይደለም። መቅበርማ የመጀመሪያው አዳም ይዞን ምን ሆኗል? ወደ መቃብር ይዞን ወርዷል። ግን መጽሐፍ ሲናገር ክርስቶስ ሲቀበር እንደተቀበራችሁ ሁሉ ትንሣኤውን በሚመስል ትንሣኤውን ደግሞ ስለተባበራችሁ ከሙታን ተነስታችኋል ይላል። ኧረ ሃሌሉያ! እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። አንድ ተግባራዊ የሆነ ምሳሌ ልንገራችሁ። አንድ በባርነት የሚኖር ሰው አንድ ወዳጁ በጣም የሚወደው ምናልባት ይሄ ሰው በሕይወት ዘመኑ ባሪያ እንዲሆን የተሸጠ ሊሆን ይችላል። ገንዘቡን ባለመክፈሉ ምክንያት ባሪያ እንዲሆን ተፈርዶበት ሊሆን ይችላል። በመጽሐፍ ቅዱስ በዕዳ ምክንያት ሰዎች ባሪያ የሆኑ እንደነበረ ሁለተኛ ነገሥት ምዕራፍ 4 ላይ ያለው የእግዚአብሔር ቃል ይናገራል። ባለ ዕዳ መጥቶ ልጆቿን ሊነጥቅባት ወደ እሷ በመጣ ጊዜ አጥሯን በነቀነቁ ሕይወቷን ቻሌንጅ ባደረጓት ጊዜ ወደ እግዚአብሔር ሰው ሄዳ እንደ ጮኸች ታስታውሳላችሁ። ያቺ ሴት ልጆቿን ያዳነችው በመለኮታዊ ጣልቃ ገብነት ነው። ጮኸች፣ እግዚአብሔር መለሰላት። ኧረ ሃሌሉያ! ጮኸች፣ እግዚአብሔር መለሰላት። እንዲህ አላት፣ በቤትሽ ውስጥ ምን አለ አላት። በቤቴ ውስጥ ያለው ትንሽ ዘይት ነው። አዎ፣ ከሰፈር ሁሉ ጀሪካን፣ በርሜል ምናምን ሰብስቢ አላት። እሷም ሰበሰበች። ትንሿን ዘይት ማንቀሳቀስ ስትጀምር ወደ ሌላው ቦታ አንዱን ሞልታ ወደ ሌላ 50 ሊትር 100 ምናምን እያለች ስገለብጥ ወገኖቼ ቤቷ በሙሉ ዘይት በዘይት ሆነ። አስደናቂ የሆነ የዘይት ፋብሪካ በመለኮት ጣልቃ ገብነት ቤቷ ውስጥ መፍለቅ ጀመረ። እግዚአብሔር አስደናቂ ነገር አደረገላት። ያ ሴት ምንድን ነው ያደረገችው? ሸጠችና ዕዳዋን ከፍላ ልጆቿን ተቤዠች አይደል? ልክ አንድ ሰው በኃጢአት ባርነት ውስጥ እያለ አያችሁ ክርስቶስ መጥቶ ዕዳ ከፍሎ፣ ኧረ ሃሌሉያ! ብር አይደለም። ያቺ ሴት የተጠየቀችው መጀመሪያ ብር ስለነበረ እግዚአብሔር ጣልቃ ገባላት፣ እግዚአብሔር ረዳት፣ እግዚአብሔር አገዛት። ቤቷ በዘይት ተሞላ። ያንን ሸጠች፣ ልጆቿን መታደግ ቻለች። እነዛ ባለ ዕዳዎች ዕዳዋን ከከፈለች ጊዜ ጀምሮ ከዛች ሙቭመንት ጀምሮ ወደ ቤቷ መጥተው ቤቷን አንኳኩተው ዕዳ አለብሽ፣ ልጆችሽን ለባርነት እንፈልገዋለን ይላሉ ወይ? አይሉም። ለምን? ዕዳቸው ተከፍሏል። ኧረ ሃሌሉያ! ኧረ ሃሌሉያ! ዕዳቸው ምን ሆኗል? ተከፍሏል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እግዚአብሔር ይመስገን። ስለዚህ መጽሐፍ ቅዱስ ሲናገር በክርስቶስ አማካኝነት ዕዳችን ተከፍሏል። ስለዚህ እኛን ለባርነት የሚሻ ቢኖርም እንኳ እንዳልተቤዠ ሰው፣ እንዳልተገዛ ሰው ሃሌሉያ እኛን እንደገና ለባርነት ፈልጋቸዋለሁ የሚል ሰው የለም፣ ባለመብት የለም። ለምን? ዕዳችን ተከፍሏል። በመስቀል ላይ ዕዳችን ተከፍሏል። በክርስቶስ ነፃ ሆነናል። ያድናል፣ ይታደጋል፣ ነፃ ያወጣል። የእስራኤል ቅዱስ እግዚአብሔር የተባረከ ይሁን። ስለዚህ የክርስቶስን መስቀል ነፃ ወጥታችኋል ተብሎ እንደተጻፈ ወረቀት ልንቆጥረው ይገባል።
የትኛውም የሕግ ኃይል መጥቶ ይኸው ባለ ዕዳ ነህ ሲሉ እናንተ የከፈላችሁበትን ደረሰኝ ታሳያላችሁ። ምን ብዬ ተከፍሎልኛል። ዋው 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 ዋው! የሞት ዕዳ ተከፍሏል። የኃጢአት ዕዳ ተከፍሏል። የመርገም ዕዳ ተከፍሏል። ስለዚህ ሞት በእኔ ላይ ስልጣን የለውም። ከክርስቶስ ኢየሱስ በስተቀር እኔን በዕዳ ከሶ ባለ ዕዳ ሊያደርገኝ የሚችል የለም። ምክንያቱም ክርስቶስ በመስቀል ላይ ዕዳችንን ከፍሎልናል። ክርስትና ይሄ ነው። ዛሬ ሁሉም ሰው በሚባል መልኩ ዕዳውን የኃጢአት ዕዳውን የበደሉ ዕዳውን ለማስደምሰስ ቀና ደፋ ይላል። ይጾማል፣ ይጸልያል። ይህን ደግሞ በተሳሳተ መንገድ እንዳታዩት። ክርስቲያን አይጸልይም አይጾምም አላልኩም። ክርስቲያን ግን በክርስቶስ የተሰራውን ስራ ይተካልኛል፣ ዕዳዬን ያስደመስልኛል ብሎ አይጾምም አይጸልይም። የሚጾመው የሚጸልየው በአምላኩ በእግዚአብሔር ፊት ጊዜ መውሰድ ራሱን ማስገዛት ስላለበት። አሜን ነው። እግዚአብሔር አምላክ ለዘላለም የተባረከና የተመሰገነ ይሁን። አሜን። ሙሉ ሰዓት አበቃ አለናል። ስንት ደቂቃ? አንዱን ሰዓት ልንጨርስ። እሺ፣ ፈጠን ብዬ ልጨርሳት። እሺ፣ ሃሌሉያ! ክብር ለእግዚአብሔር ለአምላካችን። ምን እያልኩ ነው? በክርስቶስ ኢየሱስ ነፃ ወጥታችኋል። ስለዚህ ቁጠሩ። ምንድነው የምትቆጥሩት? እዚህ ሮሜ ላይ ያለውን ምንድነው የምንቆጥረው? መቁጠር ያለብን አቆጣጠር ምንድነው የሚለው ነው። ሞትን አንድ ጊዜ አስቀድሞ ለኃጢአታችን ሞቷል፣ በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ ሆናችሁ፣ በጌታ ሆናችሁ፣ በማን ሆናችሁ? በክርስቶስ ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። የመጨረሻው ፈቃድን ለእግዚአብሔር መስጠት ነው። በሮሜ ምዕራፍ 6 ቁጥር 13 ላይ የምናገኘው እውነት ፈቃድን ለጌታ መስጠት ነው። ብልቶቻችሁን የጽድቅ ዕቃ ጦር አድርጋችሁ አቅርቡ የሚል ነው። እግዚአብሔር አምላክ ለዘላለም የተመሰገነና የተባረከ ይሁን። ድል በታገሉ ሳይሆን በመገዛት የሚመጣ ነው። ራስን ለእግዚአብሔር በመስጠት የሚመጣ ነው። የጦር ዕቃ አድርጋችሁ ለእግዚአብሔር ራሳችሁን አቅርቡ በሚለው እውነት ላይ የተመሰረተ ነው። እጃችንን፣ ዓይናችንን፣ ልባችንን ለመንፈስ ቅዱስ ገዥነት ስናስረክብ ራሳችሁን አቅርቡ፣ ብልቶቻችሁን የጽድቅ መሳሪያ አድርጋችሁ አቅርቡ አይደል የሚለው? ራስን ለእግዚአብሔር ለመንፈስ ቅዱስ ኃይል አሳልፎ በመስጣት የሚመጣ ነገር ነው። እግዚአብሔር አምላክ ለዘላለም የተባረከ። እውነት እነግራችኋለሁ፣ በክርስቶስ ኢየሱስ ነፃ የወጣ ሰው ትላንትና እግሮቻችን ታስረው እጆቻችን ታስረው አእምሯችን ታስሮ እኔነታችን ማንነታችን ሁሉ ታስሮ እስረኛ የነበረ ሰው፣ የኃጢአት ባሪያ የነበረ ሰው የአመፅ ዕቃ ጦር አድርጎ ብልቶችን አቅርቦ ለሰይጣን መሳሪያ አድርጎ አቅርቦ የነበረ ሰው አሁን በክርስቶስ ኢየሱስ እስራቱ የተበጠሰለት መጽሐፍ እንደሚናገር በገላትያ 5 ላይ በነፃነት ልንኖር ክርስቶስ ኢየሱስ ነፃ አወጣን ተብሎ እንደተጻፈ ነፃ ከወጣ በኋላ ወገኖቼ ወይ ክብር ለእግዚአብሔር ለአምላካችን ይሁን። አሁን ቀጣዩ የክርስቲያን ኃላፊነት ብልቶቻችንን ለመንፈስ ቅዱስ ኃይል ማስገዛት። እግዚአብሔር አምላክ ለዘላለም የተባረከ። ጌታ ሆይ ኃጢአት እንዳይገዛኝ ሕይወቴን በሙሉ ራሴን በሙሉ ብልቶችን በሙሉ ለአንተ አስገዛለሁ፣ መንፈስ ቅዱስ ና ግዛኝ ብለን መላ ስሜታችን፣ ፈቃዳችን፣ ስሜታችንን ሁሉ ለመንፈስ ቅዱስ ሐሳብ አሳልፈን መስጠት ይጠበቅብናል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ስለዚህ ከሕግ በላይ ሆነን ከጸጋው በታች ሆነን የአሸናፊነትን ሕይወት መኖር የምንችለው የቅድስናና የጽድቅ ሕይወት መኖር የምንችለው ራሳችንን ለመንፈስ ቅዱስ አሳልፈን ስንሰጥ ብቻ ነው። ስለዚህ የዛሬው መልእክታችን ምንድን ነው? የዛሬው መልእክቴ አንድ ነገር ነው። በመንፈስ ቅዱስ የሚኖር
የድል ሕይወት የሚጀምረው አንድም ራሳችንን ከማወቅ ነው። ሁለተኛው ወገኖቼ ወይ አሁንም በመንፈስ ቅዱስ ኃይል ራሳችንን ለመንፈስ ቅዱስ አሳልፈን በመስጠት ነው። ለመንፈስ ቅዱስ ራሳችንን በማስገዛት ነው። ፈቃዳችንን ለጌታ በመስጠት ነው። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ጌታ ኢየሱስ ክርስቶስን የሕይወታችሁ አዳኝ አድርጋችሁ መቀበል፣ ይህን ጌታ ወደ ቤታችሁና ወደ ኑሯችሁ ጋብዛችሁ ከዚህ ጌታ ጋር አብራችሁ መኖር የምትፈልጉ እህቶቼና ወንድሞቼ ከታች ስክሪኑ ላይ ባለው ስልክ ደውሉልኝ። ጌታን የምትቀበሉ ጌታን የምታምኑ በክርስቶስ በማመን አዲስ ፍጥረት መሆን የምትፈልጉ ሰዎች ግዴላችሁ ደውሉልኝ፣ እጸልይላችኋለሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ሳምንት ሮሜ 7ን አብረን እንመለከታለን። እስከሚቀጥለው ሳምንት ሮሜ 7ን አንብባችሁ እንድትመጡ በጌታ ፍቅር ጋብዛችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ሻሎም። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።